አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ ባለፈው ስተከራሳይቻችኋል ይሄ ሽንኩርት ማለት ነው። እንደምታዩት እንግዲህ እንደዚህ ደርቋል። ክርር ነው ያለው፣ ክርር ከምነግራችሁ በላይ ዛሬ ነገ ስለተንሳለለው ማለት ነው። እንደዚህ ሆኗል። ለማንኛውም ባለፈው ያው ስላሳየኋችሁ ተተከል እስኪ ጎብኘት አርቋት እንደዚህ ይመስላል። ተመልከቱ። ነዱ አለ፣ በዛ ላይ ደግሞ ነዱ አለ። እስኪ የገጠር ብቻው ታውቁታላችሁ። ሲዞም ላርግና ላሳያችሁ። ተታይ ይሄ ይታያል። በአላህ እላይ ይሄው እዛ ጋር የምታዩት ዞም ላርገው ይሄው ይታያችኋል። እየመጡ ሶስት ሴቶች ይታያችኋል። ይሄው ይዘው ማለት ነው። ነዱ ይታያችኋል። እዛ ጎራው ስር በቃ ነዱ እንግዲህ እንደዚህ ነው። የረሳችሁት ይዘውት እንትን እያሉ ነው። ፀሐይ ስለሆነ ቪዲዮም ብዙም ጥራት የለውም እንጂ ያቸው እዚህ ያሉት ሴቶች በዚህ ብታይ እነዚህ ሰዎች ናቸው። እነዚህ እዚህ ጋር ያሉት ማለት ነው። ተሸክመው እየመጡ ነው። ይኸውላችሁ ነዱ ማለት ነው። ይኸውላችሁ ነዱ እንግዲህ የረሳችሁ ሰዎች አስታውሱት። ዞም አድርጌ ያስጠቅቸው ነው እንጂ እንደዚህ ነው የሚታዩት ማለት ነው። በቃ ይኸውላችሁ ይቺ የኛ አፋፍ ትባላለች። አፋፍ እንላታለን። ይሄ ደግሞ ዲያግት ከፍ የምናግድበት ነው። ይሄ ጤፉ ይኸውላችሁ። የኔ ሽንኩርት ማን ብዬ ልንገራችሁ? ከረር ነው ያለው እንደዚህ እንደምታዩት እንግዲህ የኛ ሰፈርችን ትመስላለች። ይኸውላችሁ የምር ግን ክረምት ማለት ነው። ያው ክረምቱ አሁን በርግጥ እያበቃ ነው። በጣም ነው ደስ የሚለው። ይኸውላችሁ እና ጋይስ እንግዲህ ሽንኩርት ነቀላ ላይ ነን። እጀኑት ይኸው እንደዚህ ያለው ማለት ነው። እንደምታዩት ድሮም እንዳለ ሽንኩርት እየነቀልኩ ነው። ይሄም እንደዚህ ቆስሏል። ይሄ ውሃ ቋጥሮ ማለት ይታያችኋል። ኢትዮጵያ እንዲህ ነው። ለማንኛውም ብቻዬን አይደለሁም፣ እናቴም አለች። ሃይ ባያቸው እናትየዋ እንዴት ናቸው? እናቴ ጋር ማለት ነው። እና እናቴ ጋር ነኝ እላችኋለሁ። ላሳያችሁ ብዬ ነው ሽንኩርት ነቀላ ላይ ነን። እርዱን እና ሀባይብ ሳሩም እንደምታዩት እየደረቀ ነው። አጨዲያ ነው። ጤፉ ደርቋል። እንትኑ ድርቆ እየታጨደ ነው። ነዶውን የማያችሁት ውቂያ እየተወቃ ነው። ቆይ የማየው እዚህ ጋር ነዶ እያጋዜ ነው። ላይ ደግሞ ውድም አለ። እዛ ጋር ደግሞ ውቂያ እየተወቃ ነው። የኛ ልጅ ናት እቺ የምታግዘው ማለት ነው። የወንድሜ ሚስት ናት። እነሱ በነገራችን ላይ ወንፈል ተገብቶ ነው ዲቡ እንትን የሚባለው ነዶ የሚጋዘው ማለት ነው። እነሱ ግን ወንፈል አልገቡ መመጫት ስለሆነች ሲያጭድ የዋለውን ማታ ላይ ተሰዓት ሄዳ ታግዛለች። ሲያጭድ ያረፈዲውን ጠዋት ላይ ከብቶቹን አድርሳ ይዛ ትመጣለች። ማመላለሳ እንትን ብላ ትመለሳለች ማለት ነው። ሌላኛይቱ የወንድሜ ሚስት ልጅ ትይዝላታለች። እንደዛ ነው የምታረገው። ወንፈል አልገባችም እና ብቻዋን እየሮጠች ነው ብታዋት። ይሄው እየሮጠች ነው። ከላይ ነው ይዛ የምትመጣው። ከዛ አመላልሳ እዚሁ ዲማ ታረጋለች። እሱ ደግሞ አንድ ሸክም ሆነ ሁለት ሸክም ሆነ የቀረውን ያመጣና ይከምራል። እሷ ደግሞ ከብቶቹን ጠበቅ ታረግለታለች ማለት ነው እስከሚከምር ድረስ። አለዛ ደግሞ ቀን ላይ ከብቶቹን አስሮ ምሳ ሊበላ ሲል ከብቶቹን አስሮ የተጋዘውን ከምሮ ከብቶቹን ምሳውን በልቶ ሰግዶ ምናምን ከብቶቹን ፈቶ ይነዳል ማለት ነው። እንደዚህ ነው ኢትዮጵያ ኑሮ። እየተጋገዙ እየተባበሩ ያው አብረን እንደግ ስለሆነ እንኳን ይሄ ሀገር አያሳድግም። በነገራችን ላይ ግን አብራችሁ ስትለፉ አብራችሁ እንትን ስትሉ የሆነ ለውጥ ራሱ ባይኖር በቃ መተሳሰባችሁን የምትገልጹበት በቃ የእንትኑም ባህሪውም ስለሆነ እንደዚህ አልተሳሰባችሁ ከባድ ነው የሚሆነው ለመኖር ማለት ነው። እና ገጠር ላይ ያደጋችሁ ሰዎች ታውቁታላችሁ። እስኪ እንደዚህ ላስታውሳችሁ ብዬ ነው። ባለፈው ለቀኩት ቪዲዮ ቆርጬ በርከት አድርገሽ ብትለቂ ብላችሁ የነበረ። በእርግጥ አሁን አነስ ብላለች፣ ግን አነስ እያረኩ ብለቀው ይሻላል ብዬ ነው።
ቪዲዮ ከተመቻችሁ ላይክ ሸር አድርጉልኝ፣ ኮሜንታችሁን ማስቀምጡልኝ። የሚመቻችሁን ቪዲዮ ይሄንን በሉኝ እሰራለሁ ማለት ነው። ስለዚህ የሚመቻችሁን ቪዲዮ ይዤ እመጣለሁ ኢንሻአላህ። እኛም እንግዲህ ነቅለን ጨረስን ማለት ነው። እንደምታዩት ተነቅሎ አንዱ ያብቷል። ወዲህ በርግጥ አለ ግን ይሄን አንዱ ቦይ በቃና ጠረረብን ነህር ነው። የወንድሜ ሚስት እየጠበቀችን ነው። ተልባ እየወቃኝ ነው። እሷን አብረን እናያይዛትና እንጨት እንይዛለን። ከዛ ወደ ቤታችን እንጓዛለን ማለት ነው። ይሄንኛው ሽንኩርት እንግዲህ ልንተወው ነው። እና እንደምታዩት እየወቃኝ ነው ማለት ነው። እናቴም ማገዘቻት። ይሄን ሰብስብና ጅፍቶ ያለቻና የቀረችው ነዶዋን ጨርሳ ይሄንንም ወቅታ እዛው አራግበዋለሁ ለልጄ ብላ ማለቴ እዛው ለንፋስ እንትለዋለሁ ብላ ይዛ ልትሄድ ነው ማለት ነው። እናቴም ያገዘቻት። እኔ ደግሞ እንጨት ላስር ነው። እንጨታችን አስረን እኔ ተልባውን ይዛለሁ፣ እነሱ እንጨቱን ይዛሉ። ከዛ ወደ ቤታችን እንሄዳለን ማለት ነው። ሀባይብ ቪዲዮ ከተመቻችሁ ላይክ ሸር አድርጉ። በሌላ ቪዲዮ ውስጥ የምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ